ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ ኢኮኖሚክስ ቻፕተር 2 ፓርት 2 ይዤላችሁ መጥቻለሁ። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ኦኬ ዛሬ የምናየው ዲተርሚናንትስ ኦፍ ዲማንድን ዲተርማይን ሊያደርጉ የሚችሉ ነገሮችን እናያለን ማለት ነው አንድ ባንድ። Okay, the demand for product is influenced by many factors. Some of those factors are እንግዲህ ዲማንድን ይሄን ፍላጎታችንን አፌክት ሊያደርግ ከሚወስኑ ነገሮች አንደኛው የራሱ የእቃው ዋጋ price of the product የምንገዛው እቃ ዋጋ ፍላጎታችንን ዲተርማይን ያደርጋል። ሌላስ taste or preference of a consumer እንዲሁም የኛ ቴስቱ ፕሪፈረንሱ የእቃው ቴስት ፕሪፈረንስ እንደዚሁ አፌክት ያደርጋል። ሌላስ ኢንካም ኦፍ ዘ ኮንሱመር አሁንም የተጠቃሚዎች አቅም ኢንካም ገቢያችን አሁንም ዲማንዳችንን አፌክት ያደርጋል። ፕራይስ ኦፍ ሪሌትድ ጉድ የእቃው ተያያዥ የሆኑ እቃዎች ዋጋ እንደዚሁ የሆነ እቃ ዲማንዱን አፌክት ያደርጋል። በዝርዝር ወደ ኋላ እናየዋለን። ኮንሱመር ኤክስፔክቴሽን ኢንካም ኤንድ ፕራይስ እንዲሁም ወደፊት ኤክስፔክት ስናደርግ ስለ ገቢያችን ወደፊት ኤክስፔክት ስናደርግ ስለ እቃዎች ዋጋ ወደፊት ኤክስፔክት ስናደርግ እንደዚሁ ዲማንድ ዲተርማይን ይደረጋል። the number of buyer in the market እንዲሁም ደግሞ በማርኬት የገዢዎች ቁጥር በገበያው ላይ ያለው የገዢዎች ቁጥርም እንደዚሁ ዲማንድን ዲተርማይን ያደርጋል ማለት ነው። ሁሉንም አንድ በአንድ እናያለን። ኦልሞስት የፕራይስ አፌክት ግልጽ ነው። አሁን ዋና ሚለየው ፕራይስ በጣም ሞስት ፋክተር ነው በርግጥ ለዲማንድ። when we state the law of demand እንግዲህ law of demand ምንድነው የሚያሳየን? ፕራይስ ጋር የተያያዘ ብቻ ነበር በባለፈው ፓርት ያየነው። the law of demand የሚለው ሴንስ ከምን ጋር የተያያዘ ነው? ከፕራይስ ጋር የሆነ እቃና የራሱ ፕራይስ እንዴት ምን አይነት ሪሌሽንሺፕ አላቸው የሚለውን ያሳየናል። we kept all factors remain constant except the price of a good እንግዲህ the law of demand ሁሉም ነገሮች ኮንስታንት ሆነው ከፕራይስ ውጭ ሌሎች ነገሮች ሁሉ ኮንስታንት ሆነው ምንድነው የሚለን? the change in any above listed factor except the price of good will change the demand while changing a price other factor remain constant will bring change in the quantity demand ምንድነው የሚለን? the law of demand እንግዲህ ምንድነው? በፕራይስ ቼንጅን ሙቭመንት አለው እንግዲህ ከርቭ ነው። በዛው ቼንጅ ኢን ኳንቲቲ ነው የሚያሳየን። በፕራይስ በሚሆንበት ሰዓት ቼንጅ ኢን ኳንቲቲ ነው የሚያሳየን በፕራይስ በሚሆንበት ሰዓት። ግን አሁን እዚህ ጋር ከፕራይስ ውጭ ያሉት ሌሎች የተዘረዘሩት ዲማንድን አውቶማቲካሊ ቼንጅ ነው የሚያደርጉት። ከርቭን ስናይ ወይ ኢንዋርድ ወይ ምናምን ሽፍት ያደርጋል የሚለውን ያሳየናል ማለት ነው። ቴስትም ኢንካም ኦፍ ዘ ኮንሱመር ፕራይስ ኦፍ ሪሌትድ ጉድ ኮንሱመር ኤክስፔክቴሽን ነምበር ኦፍ ዘ ባየር ከፕራይስ ውጭ ያለው ፋክተር በሙሉ ዲማንድን ሽፍት ያደርጋል ወይም ቼንጅ ኢን ዲማንድ ልንለው እንችላለን ይላል። ቼንጅ ኢን ፕራይስ ግን ቼንጅ ኢን ኳንቲቲ ነው የሚያመጣው ነው። ቼንጅ ኢን ኳንቲቲ የሚለውን ያመጣልናል። ሌሎች ነገሮች ሁሉ ኮንስታንት ሆነው በቼንጅ ኢን ፕራይስ ቼንጅ ኢን ኳንቲቲ ዲማንድ ሲሆን በሌሎቹ ግን ቼንጅ ኢን ዲማንድ የሚለውን ሴንስ ያሳየናል። እንዴት የሚለውን እናያለን። ፎር ኤግዛምፕል ቼንጅ ኢን ዲማንድ ዊል ሽፍት ዘ ዲማንድ ከርቭ ፍሮም ኢትስ ኦሪጂናል ሎኬሽን። ቼንጅ ኢን ዲማንድ ስንል ኖርማሊ ዲማንድ ሽፍት ያደርጋል የሚለውን ያሳየናል። ፎር ዚስ ሪዝን ዞስ ፋክተር ሊስትድ አበቭ አዘር ዛን ፕራይስ እንግዲህ ቼንጅ ኢን ዲማንድ የሚፈጥሩት ከፕራይስ ውጭ ያሉት ሌሎች በሙሉ የተዘረዘሩት ቼንጅ ኢን ዲማንድን ይፈጥራሉ ማለት ነው። ስለዚህ ዲማንድ ሽፍተር እንላቸዋለን። ቼንጅ ኢን ኦን ፕራይስ ግን በራሱ ፕራይስ ቼንጅ የሚያደርግ ከሆነ it is only movement along the same demand curve በተመሳሳይ ዲማንድ ከርቭ ቼንጁን movement along ያሳየናል እንጂ ሽፍት አያደርግም ይለናል። ኦኬ ለምሳሌ change in demand and change in any determinant of demand except of the good price case the demand curve shift ከፕራይስ ውጭ ያለ ማንኛውም የዲማንድ ዲተርሚናንት ዲማንድን አፌክት የሚያደርግ ነገር ቼንጅ ካደረገ ዲማንዱንም ሽፍት ያደርጋል ይላል። we call this change in demand ስለዚህ ይሄን change in demand ነው። if buyer choose to purchase more at any price the demand curve shift rightward an increase in demand አሁን ለምሳሌ የሆነ ገዢ
ፕራይሱ እንደፈለገ ቢሆንም የመግዛት የሚጨምር ከሆነ ሽፍት ያደርጋል ማለት ነው። ለምሳሌ ብዙ ነገር አለ። ገቢያችን ቢጨምር አሁን ኮንስታንትሊ ያለው ዋጋው ኮንስታንትሊ ነው፣ ገቢያችን ጨመረን በል። ስለዚህ ዲማንዳችን አውቶማቲካሊ ሽፍት ያደርጋል። ዋጋው ተመሳሳይ ነው፣ ግን እኛ ገቢያችን ስለጨመረ የተሻለ ነገር እንፈልጋለን፣ ዲማንዳችን ሽፍት ያደርጋል ማለት ነው። ቴስት ኤንድ ፕሪፈረንስም ፊውቸር ኤክስፔክቴሽን ከፕራይስ ውጭ ያሉ ፋክተሮች በሙሉ ዲማንድን ቼንጅ ያደርጉታል ወይም ሽፍት ያደርጉታል ማለት ነው። ለምሳሌ ገቢያችን አሁን ጀስት ይሄንን እንሳል ውስጥ አሁን ይሄንን ሞመንታል ሎንግ አለን በል። ፕራይስ ምን ጊዜ ሞመንታል ሎንግ ነው የሚያሳየን ማለት ለምሳሌ ይሄ ፕራይስ አይደለ፣ እዚህ ጋር ፕራይሱ 5 ባደርገው፣ እዚህ ጋር 4 ባደርገው፣ እዚህ ጋር 2 ባደርገው። ስለዚህ አሁን በ5 ስትሬት እንደዚህ ይመጣና በ5 ስትሬት ስንት ገዛ እንበል? በ5 ስትሬት 2 ገዛ ብንል፣ በ4 ብር እያለ ደግሞ 4 ገዛ ብንል፣ 2 ብር እያለ ደግሞ ስንት ይገዛል? 5 ወይም 6 ገዛ ማለት እንችላለን። ስለዚህ አሁን ይሄንን እንደሄን አገናኝተን ስልስል ይሄን አንድ ዲማንድ ከርቭ ሰጠን። በፕራይስ ጊዜ ሞመንታል ሎንግ የሚልን ይሄ ነው። አሁን ለምሳሌ 5 ብር እያለ 2 ገዛ ራሱን ይችላል አንድ ዲማንድ ከርቭ ነው። ስለዚህ አሁን ፕራይስን ቼንጅ ሲያደርግ እዛው ላይ ነው፣ ምንም ሌላ የሚፈጠር ነገር የለም። ፕራይስ ቼንጅ ሲያደርግ አንድ ከርቭ ነው ልንስል የምንችለው እንጂ ሁለተኛ ከርቭ ልንስል አንችልም ነው። ስለዚህ ግን ይሄው ፕራይስ ይሄው ኳንቲቲ እያለ ግን በዚህው ፕራይስ ምን ይላል? 5 ብር እያለ ለምሳሌ እንትናችን የሚጨምር ከሆነ ገቢያችን የሚጨምር ከሆነ እንትኑ ሽፍት ያደርጋል የሚልን እንደዚህ ነው። 5 ብር እያለ ለምሳሌ ሁለተኛውን ከርቭ ላይ ባደርገው የምታዩት ምን ያህል ወደ ጎን እንደሚሄድ ማለት ነው፣ ወደ ኳንቲቲ ዲማንድ። ስለዚህ ምናልባት 10 እንገዛ ይሆናል ማለት ነው። በ5 ብር ተመሳሳይ ቅድም 2 የገዛነውን አሁን 10 መግዛት እንችላለን። ለምን? ምናልባት ገቢያችን ጨምሮ ሊሆን ይችላል። ምናልባትም ደግሞ ወደ ሶስተኛው ስናመራ ደግሞ እንደዚሁ 20 ልንገዛ እንችላለን። ይህ ሁሉ የሚፈጠረው ምንድነው? በተመሳሳይ ፕራይስ ኳንቲቲ ዲማንዱ ሽፍት የሚያደርገው ከፕራይስ ውጭ ያሉ ሌሎች ፋክተሮች በሙሉ ሽፍት ያደርጋሉ ማለት ነው። ዲማንድ ከርቭን ሽፍት ያደርጋሉ ማለት ነው። ስለዚህ እናያቸው አንድ ባንድ እነዚህን ከኳንቲቲ ውጭ ከፕራይስ ውጭ ያሉ ፋክተሮችን እናያቸው። የመጀመሪያው ቴስት ኦር ፕሪፈረንስ የሚለውን እኔ ቴስት ኦር ፕሪፈረንስ when we taste the consumer change in favor of good or his or demand will increase and the opposite is true. ቴስት ኦር ፕሪፈረንስ እንግዲህ የሆነ እቃ ቴስቱና ፕሪፈረንሱ ኢንክሪዝ ዲክሪዝ ያደርጋል በየጊዜው ማለት ነው እንደ ኳሊቲው። ስለዚህ ቴስት ኤንድ ፕሪፈረንሱ ኢንክሪዝ የሚያደርግ ከሆነ ሞር ዲማንድ እናደርጋለን። ቴስት ኤንድ ፕሪፈረንስ ዲክሪዝ የሚያደርግ ከሆነ ደግሞ ቼንጅ እናደርጋለን ማለት ነው፣ ዲክሪዝ ዲማንድ ይሆናል ማለት ነው። ኦኬ ሌላው ደግሞ ኢንካም ኦፍ ዘ ኮንሱመር ነው። አሁን ይሄም ዲማንዳችንን አፌክት ያደርጋል። ገቢያችን በጣም ከፍተኛ የሆነ አፌክት ጉድስ አር ክላሲፋይድ ኢንቱ 2 ካታጎሪ ዲፔንድ ኦን ሃው ቼንጅ ኢን ኢንካም አፌክት ዜር ዲማንድ። እንግዲህ ይህ ኢንካም ኦፍ ዘ ኮንሱመር ኢንካማችን በሁለት መልኩ ነው ዲማንድን አፌክት ሊያደርገው የሚችለው። ምክንያቱም እቃዎችን በሁለት መልኩ ካታጎራይዝድ ስለምናደርጋቸው በሁለት መልኩ በመናምን ኖርማል ጉድ እና ኢንፌሪየር ጉድ ብለን እናስቀምጣቸዋለን። እቃዎችን ኖርማል ጉድ ማለት አሪፍ የሆኑ እቃዎችን ሲሆን ኢንፌሪየር ጉድ ምንላቸውን ደግሞ ሰከንድ ሃንድ ሊሆን ይችላል፣ ከሰው እጅ የምንገዛቸው ሊሆን ይችላሉ፣ የቦንዳ እቃዎች፣ ብዙ ነገሮች እነዚህን ኢንፌሪየር ጉድ እንላቸዋለን። ስለዚህ ኢንካም ሲጨምርና ሲቀንስ እነዚህን ኖርማል ጉድና ኢንፌሪየር ጉድ አፌክት ያደርጋሉ ማለት ነው። ኢንካም የሚጨምር ከሆነ ኖርማል ጉድ አር ጉድ ሁዝ ዲማንድ ኢንክሪዛስ ኢንካም ኢንክሪዝ ዋይል ኢንፌሪየር ጉድ አር ዞስ ሁዝ ዲማንድ ኢዝ ኢንቨርስሊ ሪሌትድ ዊዝ ኢንካም። እንግዲህ ኖርማል ጉድ ስንል ከምን ጋር የሚያዝ ነው? ከኢንካም ጋር ነው። ኢንካማችን ሲጨምር ኖርማል ጉድ ሞር ሌክዠሪየስ የሆኑ እቃዎችን እንገዛለን፣ አሪፍ የሚባሉ እቃዎችን እንገዛለን። ኖርማል ጉድ እንገዛለን ምን ኢንካማችን ኢንክሪዝ ካደረገ ማለት ነው። ስለዚህ ኖርማል ጉድም ኢንክሪዝ ያደርጋል ኢንካም ኢንክሪዝ ሲያደርግ ማለት ነው። ኢንካም ኢንክሪዝ ያደርግ። ስለዚህ ኢንካማችን ዲክሪዝ ቢያደርግስ? ኢንካማችን ዲክሪዝ ቢያደርግ ኖርማል ጉድም ዲክሪዝ ያደርጋል ማለት ነው። አቅም አይኖርም ኖርማል ጉድ ለመግዛት። አሁን ወደ ኢንፌሪየር ጉድ ስንመጣ ደግሞ ከኢንካም ጋር ኢንቨርስ ሪሌትድ ነው ያለው። ያ ማለት ኢንካም የሚጨምር ከሆነ ኢንፌሪየር ጉድ ይቀንሳል። አሁን ገቢያችን የሚጨምር ከሆነ ሰው ቦንዳ ሄዶ አይገዛም። ገቢው የሚጨምር ከሆነ ኢንፌሪየር ጉዶችን ከሰው እጅ ምናምን የሚሸጡ እቃዎችን አይገዛም። ስለዚህ ኢንካም የሚጨምር ከሆነ ኢንፌሪየር ጉድ ኢንቨርስ ሪሌትድ ነው ማለት ነው። ኢንፌሪየር ጉድ ይቀንሳል። ኢንካማችን የሚቀንስ ከሆነሳ
ኢንካማችን ከቀነሰ ወደ ኢንፌሪየር ጉድ ይጨምራል። ኢንካማችን ቀንሷል፣ ኖርማል ጉድ የመግዛት አቅም የለንም። ኢንካማችን የሚቀንስ ከሆነ ደግሞ ኢንፌሪየር ጉድ የመግዛት እንትናችን ይጨምራል ማለት ነው። ሞር ሽፍት እናደርጋለን። ኖርማል ጉድ መግዛት ስለማንችል ኢንፌሪየር ጉዶችን መግዛት እንጀምራለን ማለት ነው። ስለዚህ እንደዚህ በሁለት መልኩ ኢንካም ኦፍ ዘ ኮንሱመር አፌክት ያደርጋል ማለት ነው። ኢን ጀነራል ኢንፌሪየር ጉድ አር ፑር ኳሊቲ ጉድ ዊዝ ሪላቲቭ ላው ፕራይስ። ስለዚህ ኢንፌሪየር ጉድ የምንላቸው ኳሊቲያቸው ፑር የሆነ እናም ደግሞ ሪላቲቭሊ ፕራይሳቸው ለስ ነው ማለት ነው፣ ዝቅተኛ ነው። ኤንድ ባየር ኦፍ ሰች ጉድ አር ኤክስፔክትድ ቱ ሽፍት ቱ ቤተር ኳሊቲ ጉድ አስ ዜር ኢንካም ኢንክሪዝ። ስለዚህ ኢንካማችን ኢንክሪዝ የሚያደርግ ከሆነ ገዢው ወደ ምን ሽፍት ያደርጋል? ወደ ቤተር ወዳለው ጉድ። ቤተር ያለው ኳንቲቲ ጉድ ደግሞ ኖርማል ጉድ ነው ማለት ነው። However, the classification of good into normal and inferior is subjective and it is usually dependent on socio-economic development of the nation. ስለዚህ ሳብጀክቲቭ ነው። ኖርማል እና ኢንፌሪየር ጉድ ስንል ሳብጀክቲቭ ነው ወይም ሪላቲቭ ነው ልንል እንችላለን። ምክንያቱም እንደ ማህበረሰባችን ሶሺዮ-ኢኮኖሚክ አክቲቪቲ ነው። እኛ ሀገር ላይ ኖርማል ጉድ ያልነው የሆነ አውሮፓ ላይ ደግሞ ኢንፌሪየር ጉድ ይሆናል ማለት ነው። ይሄንን ነው የሚያሳየን። ኦኬ ሌላው ደግሞ ዲማንድን አፌክት ሊያደርግ የሚችለው ፕራይስ ኦፍ ሪሌትድ ጉድስ ነው። ከምን ጋር የተያያዙ ከፕራይስ ኦፍ ሪሌትድ ጉድ የሚያያዙ የሆነ እቃዎች ዋጋቸው ፕራይስ ሪሌትድ ስንል እቃዎች እርስ በርሳቸው የመያያዝ ባህሪ ይኖራቸዋል። አንዱ አንዱን የመፈለግ አንዱ አንዱን የመተካት ይያያዛሉ ስንል አንዱ አንዱን የመተካት ባህሪ የሆነ እቃ ብገዛና አሁንም ሌላ እቃ ብገዛ ከሁለት አንዱ ብገዛ ኖርማል ነው ይተካካሉ የሚል አይነት ነው። የነዚህ ፕራይስም እንደዚሁ ዲማንዱን አፌክት ያደርጋል። ኮምፕሊመንታሪ አንድ በአንድ እናያቸዋለን። ኦኬ two goods are said to be related if change in price of one good affect the demand for another good። እንግዲህ ሁለት ፕራይስ ሪሌትድ ጉድ ስንል ሁለት እቃዎች ይኖራሉ። ስለዚህ እነዛ እቃዎች ሪሌትድ ናቸው ብንል የሚገናኙ እቃዎች ናቸው ስንል if change in price of one good የአንዱ እቃ ዋጋ ቼንጅ ሲያደርግ የሌላኛውን ዲማንድ አፌክት ያደርገዋል። ምክንያቱም ሪሌትድ ስለሆኑ ማለት ነው። for example these are two types of related good, these are substitute or complementary good። እንግዲህ substitute good የሚተካኩ እቃዎች ወይም ደግሞ complementary good ብለን እነዚህን ፕራይስ ሪሌትድ ጉድ የሚባሉትን ለሁለት ከፍለን ማየት እንችላለን። substitute ስንል ሊተካኩ የሚችሉ substitute good are goods which satisfy the same desire of a consumer ነው። ለተጠቃሚዎች ተመሳሳይ የሆነ ሳቲስፋክሽን ደስታን ሊያመጡ የሚችሉ ተመሳሳይ የሆነ ኢኳል የሆነ ሳቲስፋክሽን ያላቸው የሆነ አንዱን እቃ ብጠቀም የኛውን ብጠቀም ምንም ልዩነት የሌለው እነዚህ substitute good እላቸዋለሁ ማለት ነው። ለምሳሌ for example tea and coffee, ፔፕሲ ኦር ኮካ ኮላ አር ሰብስቲቲዩት ጉድ። እነዚህም ሰብስቲቲዩት ጉድ ናቸው። የፔፕሲ ዋጋ የኮካ ኮላን ዲማንድ አፌክት ያደርጋል ነው። አሁን ሴንሱ እነዚህ አሁን ከሁለት አንዱ ገዝቼ ብጠቀም ምን ያደርግልኛል ነው? ሰብስቲቲዩት ያደርጋልኛል ነው። ስለዚህ አሁን የፔፕሲ ዋጋ የሚጨምር ከሆነ እኔ ኮካ ኮላን እጠቀማለሁ። ምን ሊያደርግልኝ? ፔፕሲ ገዛለሁ። ስለዚህ የፔፕሲ ዋጋ መጨመሩ የኮካ ኮላ ዲማንድ አፌክት አደረገ ማለት ነው። በዚህ ሴንስ ነው። አሁን የፔፕሲ ዋጋ ቢቀንስስ? የፔፕሲ ዋጋ ቢቀንስ ሰው ኮካ ኮላ አይገዛም። ምክንያቱም ተመሳሳይ ናቸው፣ ሞር ተቀራራቢ ናቸው ብሎ ማህበረሰቡ ስለሚያስብ የፔፕሲ ዋጋ የሚቀንስ ከሆነ ኮካ ኮላን ይተውና ወደ ፔፕሲ መግዛት ሽፍት ያደርጋል ማለት ነው። ስለዚህ ይህ ሴንስ ነው ያለው ማለት ነው ሰብስቲቲዩት ጉድ። ስለዚህ ሰብስቲቲዩት ጉድ የአንዱ ዋጋ የሌላኛውን ዲማንድ አፌክት ያደርጋል ነው የሆነ ዋጋ ቼንጅ ሲኖር። ኦኬ ኮምፕሊመንታሪ ስንል ደግሞ አብረው የሚሄዱ ነው፣ ተነጣጥለው የማይሄዱ እቃዎች ናቸው። on the other hand are those goods which are jointly consumed በጋራ የምንጠቀማቸው እቃዎችን ደግሞ ኮምፕሊመንታሪ ጉድ እንላቸዋለን። እንዴት አሁንስ እነዚህ ኮምፕሊመንታሪ ጉድ የአንዱ ዋጋ የሌላኛውን ዲማንድ እንዴት አፌክት ያደርጋል የሚለው for example car and fuel are or tea and sugar are considered as complement good። ስለዚህ እነዚህ አሁን ካር እና ፊውል መኪናንና ምን ነዳጅን ማየት እንችላለን። ሻሂንና ስኳርን መውሰድ እንችላለን። አሁን እነዚህ ምንድናቸው? ኮምፕሊመንት ነው፣ አብረው የሚሄዱ ናቸው እንጂ ተንጣጥለው የሚሄዱ አይደሉም ማለት ነው። ለምሳሌ if two goods are complement then the price of one and the demand for other are inversely related። ስለዚህ የአንዱ ዋጋ የሌላኛውን ኢንቨርስሊ ዲማንድ አፌክት ያደርጋል ነው። for example የመኪና ዋጋ ምን አደረገ እንበል? ጨመረ እንበል። የመኪና ዋጋ ጨመረ።
የመኪና ዋጋ ጨመረ ማለት ሰው መኪና አይገዛም፣ ምክንያቱም በጣም ጨምሯል። ስለዚህ መኪና ማይገዛ ከሆነ ደግሞ ፊውል ተጠቃሚ አይኖርም ማለት ነው። ስለዚህ የፊውል ዲማንድ ያዩትና ያንዱ ዋጋ የሌላኛውን ዲማንድ ነው። የፊውል ዲማንድ ዲክሪዝ ያደርጋል ማለት ነው። ስለዚህ አሁን እነዚህ ተያያዥ ብሎች ናቸው። ለምሳሌ ፊውል ምን አደረገን በል፣ በጣም ፊውል ሃይ ጨመረን በል። የፊውል ዋጋ በጣም ሲጨምር ሰው መኪና መግዛት ምን ያደርጋል? ፊውል ስለጨመረ ብቻ ነው። የመኪና ዋጋ እዛው ላይ እንደቆመ ነበር፣ ግን ፊውል ስለጨመረ በጣም የፊውል ዋጋ ኢንክሪዝ ስላደረገ ሰው መኪና መግዛት ያቆማል ማለት ነው፣ ዲክሪዝ ያደርጋል። ስለዚህ ይህ የአንዱ ፕራይስ የሌላኛውን ምን ዲማንድ አፌክት አደረገ። ለምን? አብረው ስለሚሄዱ። ብቻውን መኪናውን ብቻ ልጠቀም አልችልም፣ ፊውል ብቻውን ምን ያደርግልኛል? ልጠቀም አልችልም። አብረው ስለሚሄዱ ማለት ነው። ሻሂና ሱገርም ተመሳሳይ የሆነ ሴንስ ነው ያላቸው። ስለዚህ ኮምፕሊመንታሪ ማለት ደግሞ በዚህ ሴንስ ነው ማለት ነው። ኦኬ፣ ሌላው ደግሞ ዲማንድን አፌክት ሊያደርግ የሚችለው ኮንሱመር ኤክስፔክቴሽን ኦፍ ኢንካም ኤንድ ፕራይስ ነው። ወደፊት ስለ ገቢያችን ኤክስፔክት ስናደርግ፣ ስለ ፕራይስ ኤክስፔክት ስናደርግ አሁን ላይ ያለውን ዲማንድ አፌክት ያደርገዋል ይላል። ሃየር ፕራይስ ኤክስፔክቴሽን ዊል ኢንክሪዝ ዲማንድ። እንግዲህ ወደፊት ፕራይስ፣ አሁን ለምሳሌ ፕራይስ ኤክስፔክቴሽን እንይና ወደፊት የእቃዎች ዋጋ ይጨምራል ስንል አሁን ላይ ብዙ እንገዛለን። የአሁኑን ዲማንድ ኢንክሪዝ ያደርጋል ማለት ነው። ስለዚህ አሁን ላይ ብዙ እንገዛለን። ወደፊት ላወር ቢሆንሳ፣ ወደፊት ፕራይስ ይቀንሳል ስንል አሁን ብዙ አንገዛም። ወደፊት ይቀንሳል ነው፣ ኤክስፔክቴሽን ዊል ዲክሪዝ። ስለዚህ ዲማንዱ ዲክሪዝ ይሆናል ማለት ነው። አሁን ላይ ዋጋው ወደፊት ይጨምራል ካልን አሁን ብዙ እንገዛለን። ዋጋው ወደፊት ይቀንሳል ካልን ደግሞ አሁን አንገዛም፣ ሲቀንስ እንገዛለን ወደፊት። ኢንካምም ልክ እንደዛው ነው። ኢንካም ወደፊት፣ አሁን ለምሳሌ ኢንካማችን ወደፊት ይጨምራል ብንል፣ ኢንካም ይጨምራል ብንል፣ ኢንካማችን ኢንክሪዝ ያደርጋል ብንል፣ ይጨምራል ብንል፣ ወደፊት ኢንካም ኢንክሪዝ ያደርጋል የምንል ከሆነ ወደፊት እናገኛለን፣ ብዙ ብር ወደፊት ይመጣል። ስለዚህ አሁን ያለንን ብር እናጠፋለን። ስለዚህ አሁን ዲማንድ ምን ያደርጋል? ኢንክሪዝ ያደርጋል ማለት ነው። አሁን ዲማንድ ኢንክሪዝ ያደርጋል። ወደፊት ብዙ ብር አገኛለሁ ብዬ ማስብ ከሆነ አሁን ያለኝን ብር ስፔንድ አደርጋለሁኝ። ስለዚህ አሁን ያለኝ ዲማንድ ኢንክሪዝ ያደርጋል ማለት ነው። በተመሳሳይ ነው ከፕራይስ ጋር። ወደፊት ወደፊት የሚኖረን ገቢ ይቀንሳል ብልስ፣ ወደፊት የሚኖረኝ ኢንካም ይቀንሳል ብል ምን ሊፈጠር ይችላል? ወደፊት የሚኖረኝ ኢንካም ይቀንሳል ካልኩኝ ወደፊት ብር አላገኝም። ስለዚህ አሁን ምን አደርጋለሁ? መቆጠብ አለብኝ። ያን አሁን አላወጣም። ስለዚህ አሁን ዲማንዴ ይቀንሳል ማለት ነው፣ ወደፊት ገንዘብ አላገኝም ብዬ ስለማስብ ማለት ነው። ስለዚህ በዚህ መልኩ ወደፊት ያለውን ስለ ኢንካም ኤክስፔክት ስናደርግ፣ ስለ ፕራይስ ኤክስፔክት ስናደርግ ይሄንን አይነት ሴንስ ይኖረዋል ማለት ነው። ኦኬ፣ ሌላው መጨረሻው the number of buyer in the market ነው። በገበያው ላይ ያለው የገዢዎች ቁጥር ዲማንድን አፌክት ያደርጋል። ይሄ ግልጽ ነው። ሲንስ ማርኬት ዲማንድ ኢዝ ሆሪዞንታል ሳም ኦፍ ኢንዲቪጁዋል ዲማንድ። እንግዲህ ማርኬት ዲማንድ የእያንዳንዱ ኢንዲቪጁዋል ዲማንድ ድምር ነው። አን ኢንክሪዝ ኢን ዲማንድ ኦፍ ባየር ዊል ኢንክሪዝ ዲማንድ። ስለዚህ ኢንክሪዝ ኢን ነምበር ኦፍ የገዢዎች ቁጥር የሚጨምር ከሆነ ዲማንዱንም ይጨምረዋል ማለት ነው። ብዙ ገዢ ሲኖር ዲማንድ ኢንክሪዝ ያደርጋል። ዋይል ዲክሪዝ ኢን ነምበር ኦፍ ባየር ዊል ዲክሪዝ ዲማንድ። ስለዚህ የገዢዎች ቁጥር የሚቀንስ ከሆነ ደግሞ ዲማንዱም ዲክሪዝ ያደርጋል ማለት ነው። ኦኬ፣ በቀጣይ ኢላስቲክስ ኦፍ ዲማንድ የሚለውን ይዤላችሁ እመጣለሁኝ።